ሰላም ቤተሰቦቼ የጌታ ጸጋና ሰላም ይብዛላችሁ። ይሄ አዋጅ ቲዩብ ነው። እንግዲህ በዚህ የተለያዩ መልእክቶችን ለእናንተ አስተላልፋለሁ። በዚህ የማስተላልፋቸው መልእክቶች ውስጥ እግዚአብሔር ለኔ ተናገረኝ የሚለውን የተማርኩበትን እናንተ ብትማሩበት ብዬ ለእናንተ ላስተላልፍ እወዳለሁ። እግዚአብሔር እድሉን ከሰጠን እንደዚህ አይነት ስለ ስሙ የምንናገርበትን መድረክ ካገኘን እንኳን እንደዚህ ተመቻችቶ ቀርቶ በማይመቻች ሁኔታ እንኳን ሐዋርያቱ እንዴት እንደሰበኩት ስለምናውቅ ስለ ጌታ ማዳን እንናገራለን። የደረሰልንን የቀመስነውን ስለምንናገር ያጣጣምነውን ስለምናወራ እናውቀዋለን። ጌታ ኢየሱስ ስሙ ለዘላለም የተመሰገነ ይሁን። የተወደዳችሁ ቤተሰቦቼ የእግዚአብሔር ድምጽ የሚለው እግዚአብሔር በተለያየ መንገድ በተለያየ ሁኔታ የተናገረኝን በቀን ውስጥ በጣም ስለምገረምበት እግዚአብሔር ያላንዳች ምክንያት ወደ ልቤ ይሄንን ስለማያመጣ ለእናንተ ላካፍላችሁ ወደድኩ። ምክንያቱም የእግዚአብሔር ቃል ሕያው ስለሆነ እግዚአብሔር ሕያው ስለሆነ መንፈሱ ሕያው ስለሆነ ስሙ ይባረክ። በቀደም ለታ የገጠመኝን ልንገራችሁ። ሁለት መኪና የያዙ ሹፌሮች ይጣላሉ። ቦታ ልቀቅልኝ ነው አንደኛው የሚለው፣ ሊገባ ፈልጓል ሊቆም። አንደኛው ያንን አልተረዳም። ለምን መንገድ ይዘጋብኛል ይላል አንደኛው። ያኛው ደግሞ ለምን አያሳልፈኝም ይላል። እየተጣሉ ነው። ምን እንደፈለገ መንገድ ዘጋብኝ የሚለው ያኛው ምን እንደፈለገ አያውቅም። ለምን አትሉ? መኪናው ባለ አንደኛው ሊቆም ያለው መኪና መስታወት ውስጥ ይከራሉ። ከውስጥ ወደ ውጪ ሲያይ እሱ ለዛኛው ምልክት እየሰጠ እየተናገረ ያለው ነገር የሚሰማ ይመስለዋል። እኛ በዳረኛው በኩል በዚህኛው መስኮት ስለነበርን እየወጣ ይሳደባል። ለምን አያሳልፈኝም? ልገባ አይደል ወይ? ለዚህ ሰከንድ ቢታገስ ምን አለበት እያለ ይጮሃል። ለዛኛው ሹፌር ግን በዛ በኩል አይደርሰውም። ምክንያቱም ተሸፍኗል። መጋረጃ ነበር፣ ስቲከሩ ነበረ። ያንን አላስተዋለም ነበር። በኋላ ከዳር ስንመለከት የነበር ነው እኛ እየሰማህ እኮ አይደለም እያየህም አይደለም። አንደኛ ድምጽህ ወደ ውጭ አይወጣም፣ ሁለተኛ ደግሞ በስቲከር ተለጥፈዋል። ጥቁር ነው አያይህም ማለት ነው። የዚህን ጊዜ ደነገጠና ከተሳደበው ስድብ ከሚናገረው ንግግር ቆም ብሎ መስኮቱን ዝቅ አደረገ። አስገባኝ እኮ ነው እያልኩ ያለሁት። ታዲያ አንተ ጨለማ ውስጥ ሆነ ምን እያልከኝ እንደሆነ እንዴት አውቃለሁ? አሳልፈኝ አትልም እንዴ? ታዲያ በትክክል አትናገርም ማለትና ቆም አድርጎ እንዲገባ አደረገው። በዚህ ውስጥ ምን ተማርሽ? ምን አስተዋልሽ? ይሄ ምን ያገናኘዋል ከመንፈሳዊ ነገር ጋር ትሉኝ ይሆናል። ምን መሰላችሁ? እኛ የቆምንበትን ብርሃን ሁሉ ጊዜ ስናስብ፣ እኛ ያለንበትን ቦታ ስናስብ ሰዎች ሁሉ በእኛ መጠን ብርሃን ያላቸው ይመስለናል። ወደ ሰዎች ወዳሉበት ደረጃ መውረድ ስንቸገር እናስተውላለን። አንደኛው የመጀመሪያ ያስተዋልኩት ይሄንን ነው። እኛ ጋር ሁሉ ነገር ብርሃን ስለሆነ እነሱ የሚያደርጉትን ነገር ለምን እንዲያደርጋሉ ለምን እንዲሆናሉ እያልን እንፈርዳለን። አስተውላችኋል? ለዚህ አይነት ነገር በህይወታችሁ አልገጠማችሁም? ሰዎችን እንዳንረዳ ያለንበት ከፍታ ከልክሎን አላያችሁም? ኢየሱስ እንዴት ዝቅ እንዳለ ስታስተውሉ፣ ለምታቦካው በርሾ ለባለ ድሪሟ እንዲሆን ምሳሌ በድሪም እያደረገ ለምትቆነጃቸው በቃ ቤቷ ማንም አይንካይ ለምትለው በቃ ምንም አልነካም ለምትለው ለጌጠኛይቱ በድሪም ለገበሬው በግብርናው ኢየሱስ እንደዚህ አይነት ነበር አስተምሮ። እኛ ግን ዳር ሆነን በሩቅ መፍረድ ነው የያዝነው። ምንድነው ምክንያቱ? ያሉበትን ሁኔታ እንዳንረዳ ያደረገን ምንድነው? ያሉበትን ጨለማ ርቀቱን ያለንበት እንዳንረዳ ያደረገን ምንድነው? ዝቅ አለ ማለት እኔነት አሁንም ያልተሰበረ ነገር አንዳንዶቻችን ጋር አለ ማለት ነው። ይሄንን አስተዋልኩኝ። ሌላው ያስተዋልኩት ነገር የእግዚአብሔርን ቃል እውነት ለምንነግራቸው ሰዎች ወይም ለምንመሰክርላቸው ሰዎች መካከል እኛን እንዳይረዱ ምን እያልክ ነው? ምንድነው የምታወራው እያሉ ያሉት መሃል ግርዶሽ ይሆን ይኖር ወይ? የኃጢአት ግርዶሽ ክርስቶስን የጋረደባቸው ያንተን ኢየሱስማ ልሰማው አልፈልግም፣ ያንተን ጌታ ላይው አልፈልግም እያሉን ይሆን? ምናልባት ያንቺን ጌታ አልፈልግም ያንተን ጌታ አልፈልግም እያሉን ያሉት መሃል ላይ የኃጢአት ጨለማ ግርዶሽ ጋርደንባቸው ይሆን? ጌታን እንዳያዩ በእኛ መጠን እንዲለኩት አድርገንባቸው ይሆን? ስለዚህ ድምጻችን አልወጣ ብሎ የእነሱንም ህይወት አልቀይር ብሎ ይሆን? ይሄ ነገር ሊታሰብበት ይገባል። መጽሐፍ ቅዱስ በዚህ በሮሜ መጽሐፍ ምዕራፍ 2 ላይ የሚለውን ታስታውሳላችሁ። ምዕራፍ 2 ቁጥር 19 እና 20 ላይ በእግዚአብሔር ብትመካ ፈቃዱንም ብታውቅ ከሕግም ተምረህ የሚሻለውን ፈትነህ ብትወድ በሕግም የእውቀትንና የእውነትን መልክ ስላለ የእውሮች መሪ በጨለማም ላሉ ብርሃን የሰነፎችም አስተማሪ የሕፃናትን መምህር እንደሆንክ በራስህ ብትታመን እንግዲህ
አንተ ሌላውን የምታስተምር? ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባልና ተብሎ እንደተጻፈ እኛ ለሌሎቹ እናንተ በጨለማ ናችሁ በኃጢአት ናችሁ የምንል ሰዎች የጨለማን ሥራ እየሰራን ከሆነ እግዚአብሔርን እያሰደብነው ነው። በውጪ ያሉ ሰዎች እኛን እንዳያዩ ያደረጋቸው እንደ ባለ መኪናው ስቲከር መሃል ላይ ስራችን ግርዶሽ ሆኖ እንዳይሆን ጥንቃቄ ያስፈልገናል። አትስረቁ የምንል፣ አትዋሹ የምንል፣ አታመንዝሩ የምንል ኃጢአት ርኩሰት በፍጹም መሆን የለበትም አምልጡ እያልን የምናውጅ ሰዎች በዛ ተገኝተን እግዚአብሔርን እያሰደብነው እንዳይሆን ይሄ ለኔ መልእክት ሆኖልኛል። ቤተሰቦቼ እኛ የብርሃን ልጆች እንደመሆናችን በብርሃን ብቻ ልንመላለስ ነው ይገባል። እኛ ከቀን ነን እንጂ ከጨለማ አይደለንም። ስራችን የሚያበራ ስራችን ጌታ ኢየሱስ ክርስቶስን የሚያሳይ መሆን አለበት። እኛን አይተው የሰማይ አባታችንን እንዲያመሰግኑ ብርሃናችን በሰው ሁሉ ፊት የበራ እንዲሆን በእኛና በሰዎች መካከል ክርስቶስን የማያሳይ መጋረጃ እንዳይኖር መጋረጃው እንዲገለጥ ፊት ለፊት ጌታን እንድንነግራቸው እኛ የብርሃን ልጆች ስለሆነን እንኳን ያወራነው ሳንናገር ጌታ ኢየሱስ ክርስቶስን እንዲያዩ ጸጋው ይደግፈን። ምንድነው መሃል ያለው ግርዶሽ? ምናልባትም ይህንን መልእክት ስታዩ ቋንቋችንን የህልም ጩኸት ያደረገው ጩኸታችንን የህልም ጩኸት ያደረገው ነገር ምን ይሆን? ለሰዎች መስክረን ሰዎች ያልተለወጡት፣ ቤተሰቦቻችን ላይ ሰርተን ለፍተን ደክመን ቤተሰቦቻችን ያልተለወጡት ለምንድን ነው? ዛሬም ድረስ የኛን ኢየሱስ አረ እናንተማ እያሉ ያሉበት ምክንያት ምንድን ነው? መሃል ማን ያለው? ጌታ ኢየሱስ ክርስቶስ ይሄንን ያብራልን። መንገዳችን የቀና ይሁን። እንደ ብርሃን ልጆች ብቻ እንመላለስ። የተወደዳችሁ ቤተሰቦቼ እግዚአብሔር ለኔ መልእክት ብሎ በልቤ ያስቀምጠውን ለእናንተ እንደዚህ ከእግዚአብሔር ቃል ተነስቼ አስተላልፍላችኋለሁ። ይሄ አዋጅ ቲዩብ ነው። በቀናችሁ ውስጥም እናንተ እግዚአብሔር የሚናገራችሁን ቸል አትበሉ። በአጋጣሚ አይናገርም እግዚአብሔር፣ ድምፁን ስሙት። ይሄ እግዚአብሔር ድምፅ ነው፣ የመንፈሱ መልእክት ነው። ስሙ ይባረክ። እግዚአብሔር ስም የተቀደሰ ይሁን። መልካም ጊዜ